እውነት ተገለጠ እኛም አምነነዋል ባመንበት እውነት አርነት ወጥተናል ነፃ ነፃ አርነት ወጥተናል። የዮሐንስ ራእይ አይደለም መጽሐፉ የማን ራእይ ነው? የኢየሱስ ራእይ ነው። የተገለጠው ማን ነው? ኢየሱስ ክርስቶስ ነው። አይደንቃችሁም? የተገለጠው በመጽሐፉ ላይ ኢየሱስ ክርስቶስን በተለየ ክብሩ፣ በተለየ ውበቱ፣ በተለየ ስልጣኑ፣ በተለየ ጌትነቱ እንድናየው ያደረገ መጽሐፍ ነው። እንግዲህ ኢየሱስ ክርስቶስ በብዙ ክብርን ማዕረጎች ተገልጧል። እነዚህ ማዕረጎች የእርሱን መለኮታዊነት፣ ዘላለማዊነት፣ ፍቅር፣ ስልጣንና የማዳን ስራ የሚያሳዩ ናቸው። እግዚአብሔር የተመሰገነ ይሁን። የተገለጠው ማን ነው? ኢየሱስ ነው። በርሲ ብትችሉ በሚቀጥለው ሳምንቱን በሞላ ምዕራፍ 1 ነው። እግዚአብሔር የተመሰገነ ራእይ ምዕራፍ 1 ደጋግማችሁ አንብቡት። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ በራእይ ላይ ኢየሱስ አዳኝ ሕዝቡን ከኃጢአታቸው የሚያድን ሕዝቡን ከኃጢአታቸው ያድናል። በርሲ እኛ ሁላችን በዚህ ያለነው በደሙ ታጥበን ነው። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ የተቀባው መሲህ ለዓለም የተሰጠ የተለየ ስልጣን ያለው። ስለዚህ ስለሱ ሲናገር ታማኝ ምስክር ይለዋል። እግዚአብሔር የተባረከ ይሁን። የዕብራውያንም ጸሐፊ ሙሴ ይላል እንደ አገልጋይ እንደ ሎሌ በቤቱ ታማኝ ነበረ። ኢየሱስ ግን እንደ ልጅ በቤቱ ምንድነው? ታማኝ ነው። እግዚአብሔር የተመሰገነ ይሁን። መታመኑ በጣም የሚያስደንቅ ነው። ለሞት እንኳን የመስቀል ሞት የታዘዘ ሆነ። እግዚአብሔር የተባረከ ይሁን። ምስክርነቱ እውነተኛ ምስክርነት ነበረ። ታማኝ ምስክር ይለዋል። የእግዚአብሔርን እውነት በፍጹም ታማኝነት የመሰከረ፣ ምንም ሳይደብቅ፣ ምንም ሳያስቀር እውነቱን የተናገረ፣ ማንንም ሳይፈራ፣ ለራሱ ሳይራራ፣ ለተቀባይነት አይደለም ሰዎች ሲሸሹትም እውነትን የተናገረ ጌታ ነው። የሙታን በኩር ይለዋል። ከሙታን አንደኛ ሞትን አሸንፎ የተነሳ ማን ነው? ኢየሱስ። በኩር ሲል ሌሎችም አሉ ማለት ነው። እኛም አለን ማለት ነው። ሌሎችም አሉ ማለት ነው። ስለዚህ ሞትን አሸንፎ የተነሳ ማን ነው? ኢየሱስ። በአሁኑ ጊዜ ኢየሱስ ብቻ ነው። ጌታ የተባረከ ይሁን። አንዳንድ ጊዜ ሰዎች ሞተው ሊነሱ ይችላል፣ እንደገና ይሞታሉ። አልዓዛር ተነስቶ ነበር በመጽሐፍ ቅዱስ ላይ፣ እንደገና ሞተ። ኢየሱስ ግን የማይሞት ሆኖ ዘላለማዊ ሆኖ በክብር የተነሳ ነው። ግን በኩር ነው ይለዋል። እግዚአብሔር የተባረከ ይሁን። እኛን መስሎ እኛን ሆኖ ስለሞተ በኩር ነው። እኛ ደግሞ ምኖች ነን? ተከታዮች ነን። እግዚአብሔር የተመሰገነ ይሁን። በክብር የተነሳ የመጀመሪያው ለየኛም ትንሣኤ ዋስትና የሆነ ሞትን ድል ያደረገ እርሱ ብቻ ነው። እግዚአብሔር የተመሰገነ ይሁን። ሌላው የምድር ነገሥታት አለቃ ነው። አንድ ነገር ወገኖቼ፣ በሕዝብ አለቃ ላይ ክፉ አትናገሩ ተብለናል። በአለቆች ላይ ክፉ ጸልዩላቸው፣ በድካማቸው እንዲበረቱ፣ ያላዩትን ነገር እንዲያዩ። እግዚአብሔር የተመሰገነ። ጸጋውንና ሞገሱን ከሰጣችሁ ገስጿቸው፣ ግን ክፉ አትናገሩ። እግዚአብሔር የተመሰገነ። ንጉሥ ዳዊት እንኳን እንደ ልቤ የተባለው ንጉሥ ይገሰጽ ነበረ። ስለዚህ በሰዎች ላይ ክፉ እንድንናገር አልተጠራንም። በአባትና እናትና አባትህን አክብር ይላል። ምን እንድትሆን? ዕድሜ እንዲረዝም። አያችሁ፣ እናትና አባትን የሰጠ ማን ነው? እግዚአብሔር ነው። እነሱ ፍጹም ስለሆኑ አይደለም፣ ግን እነሱም ባከበርናቸው ቁጥር የኛ ዕድሜ ይረዝማል። እግዚአብሔር የተመሰገነ ይሁን። በትምህርት ቤት አስተማሪዎችም፣ በመንግስት አስተዳዳሪዎች፣ የመንግስት አስተዳዳሪዎችም፣ ታላላቆቻችንን፣ መጋቢዎቻችንን ማክበር አለብን። እግዚአብሔር የተመሰገነ ይሁን። የምድር ነገስታት አለቃ ኢየሱስ ነው። ነገስታትን ብቻ ከምድር ህዝብን ይነቅል ነበር። ተመልከቱ። እኔ መቼም እግዚአብሔርን ስመለከት በጣም ይገርመኛል። የፍትህ አምላክ ነው። የፍትህ አምላክ ነው። የፍትህ አምላክ ነው። እርሱ ያንን የተንቆጠቆጠ ቤተ መቅደስ፣ ሰለሞን በወርቅ የሰራውን ቤተ መቅደስ ለንጉሥ ዳዊት ራእይ መጥቶለት
ያ በዛ መሰረት የተሰራ የክብር ደመና ያረፈበት ቤተ መቅደስ ህዝቡ ስላልታዘዘ ያንን ቤተ መቅደስ ሲፈርስ ዝም ብሏል። ሲቃጠል ዝም ብሏል። አሳማ ሲሰውበት ዝም ብሏል። ህዝቡን ከምድሪቱ ነቀለ። እኛ ስለ እስራኤል ብዙዎችን እንደመታ እንደገሰጸ እንመለከታለን። እነሱም ግን በጣም የተቀጡ ልጆች ነበሩ፣ ይቀጣቸው ነበር። ስለዚህ ጌታን ስንመለከት የምድር ነገስታት ገዢ ነው በርሲ የምድር ነገስታት ገዢ ነው እና ጌታ የወደደን ጌታ ነው። እግዚአብሔር የተመሰገነ ይሁን። ፍቅር ነው በርሲ ፍቅር ነው። ለወደደን ብሎ ምን ይላል? ከዛ ከኃጢአታችንም በደሙ ላጠበን። እኛን ሊያነጻ የሚችልበት ብዙ ዲተርጀንት አለ፣ ብዙ ውሃዎች አሉ። ነገር ግን እኛን ሊያነጻ የሚችለው በደሙ ብቻ ስለሆነ ስለኛ ደሙን ያፈሰሰልን ጌታ ነው። ለወደደን ከኃጢአታችንም በደሙ ምን ላደረገን? ላጠበን። በመስቀል መስዋዕቱ የተቤየን፣ በደሙ ከኃጢአታችን ሁሉ ያጠራን፣ ከፍርድ ያነጻን ጌታ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ነው እግዚአብሔር አምላክ ፈራጆች እንድንሆን አይፈልግም። ሰዎችን እንገስጻለን፣ እናስተምራለን፣ እንመክራለን። ፈራጅ እንድንሆን ግን አልጠራንም። እግዚአብሔር የተመሰገነ ይሁን። የፍርድ ወንበር ላይ የተቀመጠው ማን ነው? ኢየሱስ ነው። እግዚአብሔር የተመሰገነ ይሁን። ይሄ እርሱ እግዚአብሔር አልፋ ነው፣ ኦሜጋ ነው። እግዚአብሔር የተባረከ ይሁን። የታሪክን ሂደት የራእይ መጽሐፍ ነው በአንድ አረፍተ ነገር ብናስቀምጠው ኢየሱስ ክርስቶስ የታሪክን ሂደት ወይም እግዚአብሔር የታሪክን ሂደት የሚመራና የሚፈጽም ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እኛ የመጨረሻው ምዕራፍ አንብበናል። ታሪክን ማን እንደሚደመድመው አውቀናል። እግዚአብሔር የተባረከ ይሁን። ይሄ የኛ ጌታ ምን ብሏል? እነሱ የኒኩለር ቦምብ ይታጠቁ፣ ኃይልን ይታጠቁ፣ ግን የመጨረሻው ቃል ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ነው የሚወጣው። እግዚአብሔር የተባረከ ይሁን። እዚህ አልፋ የሚለው ቃል የግሪክ የመጀመሪያው ቃል ነው። እሱ አልፋ ነው፣ መጀመሪያ ነው። ኦሜጋ የሚለው ቃል ደግሞ የግሪክ የመጨረሻው ቃል ነው። አልፋቤት ነው። እግዚአብሔር የተመሰገነ ይሁን። ሁሉን የሚችል አምላክ፣ የማይገደብ ኃይል ያለው፣ ምንም ነገር ሊያስቆመው የሚችል አልፋና ኦሜጋ እርሱ ነው። አልፋና ኦሜጋ ነኝ ያለ የነበረ የሚመጣ ሁሉን የሚችል ጌታ አምላክ። የሰው ልጅ እንግዲህ የጌታችን ኢየሱስ ክርስቶስ ቀዳማዊ ነው፣ ዳግማዊ ነው። የሰው ልጅ ይለዋል። የጌታችን ኢየሱስ ክርስቶስ ስሙ አንዱ የሰው ልጅ ነው። የሰው ልጅ የሚለው ቃል መለኮታዊነትና ሰብአዊነቱን ያሳያል። ፍጹም ሰው ሆኖ ስጋ ለብሶ የመጣ ጌታ ነው። እንደ ሰው ተርቧል፣ እንደ ሰው ተጠምቷል፣ እንደ ሰው ተዋርዷል፣ እንደ ሰው ጎስቁሏል፣ እንደ ሰው ደምቷል፣ እንደ ሰው መከራን አይቷል። ስለዚህ እኔና እናንተ ነገር ይገባዋል። ሲገባዋል ወርስ መላእክቶች ላይገባቸው ይችላል። ሰው ሆኖ ወደ ምድር ላይ አልመጡም በማየት እሱ ግን እንደኛ በነገር ሁሉ የተፈተነ ስለሆነ በመከራ የምናልፈውን ሁሉ ሊረዳን ይችላል። እግዚአብሔር የተመሰገነ። እንደኔ ተፈትኗል በርሲ በሪጀክሽን ውስጥ ተፈትኗል። ሰዎች ጠልተዋቸው ያውቃሉ? አዎ። ዛሬ የወደዳችሁ ሰው ነገ ሰይጣን ናችሁ ሊላችሁ ይችላል። ዛሬ የከበራችሁ ነገ ሊንቃችሁ ይችላል። ግን እንደ ኢየሱስ ሪጀክትድ የሆነ ማንም የለም። ድፍን የኢየሩሳሌም ሕዝብ ምን አለ? ስቀለው፣ አስወግደው፣ አረ ሰው ልማርላችሁ ሲሉ ጲላጦስ አይ እኛ በርባንን ነው የምንፈልገው፣ ኢየሱስንስ ምን ላድርገው? ስቀለው፣ አስወግደው። ፍጹም ፍቅር የሆነ ጌታ፣ ፍጹም ርኅሩህ የሆነ ጌታ፣ ፈዋሽ የሆነ ጌታ፣ የእግዚአብሔር ልጅ የናዝሬቱ ኢየሱስ ወደ ምድር መጥቶ ሪጀክትድ ሆነ። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። በሪጀክሽን ውስጥ ሁሉ ያለፈ የሞተው ኖርማል ሞት አይደለም ወገኖች። እጆቹ ተቸንክረው፣ እግሮቹ ተቸንክረው በራሱ ላይ የንቀት ነው አክሊል አድርገውበታል። የምን አክሊል? የሾህ አክሊል አዋርደውታል። ልብሱን ሁሉ
ገፈው ተፍተውበታል። ምራቃቸውን ተፉበት፣ ጢሙን ነጩት። ተርቦ ነው በመስቀል ላይ የሞተው። ተጠምቶ ነው ተጠማው ያለ የሲቃን ድምፅ እያሰማ ነው። ኮምጣጤን አቀረቡለት ይላል እያሾፉበት። እስቲ እግዚአብሔር ልጅ ከሆንክ ራስን ከመስቀል ላይ አውርድ እያሉት ስለኛ ነውርን ሁሉ ንቆ በመስቀል ላይ ታግሶ ሞትን አሸንፎ የተነሳ የክብር ጌታ ነው። ክብርና ምስጋና ለእርሱ ይሁን። ሃሌሉያ። ዕብራውያን 12 ላይ እንግዲህ እነዚህ የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግደን የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይልና እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። እርሱ ነውርን ንቆ በርሲ እሱ ነውርን ንቆ ነውርን ናቀው፣ መገፋትን ናቀው፣ መጣልን ናቀው፣ መዋረድን ናቀው። በምንድን ነው የታገሰው? በመስቀል ታግሶ። መስቀል ላይ እንዴት ሰው ይታገሳል? በመስቀል ታግሶ ከዛስ በኋላ ምን ሆነ? በእግዚአብሔር ዙፋን ቀኝ ተቀምጧልና። እግዚአብሔር የተመሰገነ ይሁን። በመዋረዳችን ከፍታ እንዳለ እናውቃለን። እግዚአብሔር የተመሰገነ ይሁን። ሁልጊዜ ዝቅታ ከፍታን ይዞ ነው የሚመጣው። እግዚአብሔር ወደ ከፍታ ሲያመጣችሁ በዝቅታ ውስጥ ነው የሚያሳልፋችሁ። ዮሴፍ በዝቅታ ውስጥ አለፈ። ሙሴ በዝቅታ ውስጥ አለፈ። እግዚአብሔር የተመሰገነ ይሁን። ጌታችን ኢየሱስ ክርስቶስ በዝቅታ ውስጥ አለፈ። በመዋረድ ውስጥ አልፎ ወደ ክብር የመጣ ጌታ ነው። እግዚአብሔር የተመሰገነ ይሁን። ዲያብሎስ ግን የሚያደርገው ምንድነው? ወደ ከፍታ ነው የሚያወጣችሁ። ከፍ 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 ያደርግና ብቻ ኳ ያደርገዋል መሰላሉ። ከዛ ፍትፍት ነው የሚያነሳቸው የለም። እግዚአብሔር ግን በዝቅታ አሳልፎ ከፍ ያደርጋቸዋል። ክብር ለእግዚአብሔር ይሁን። አሜን አሜን። ጌታ ኢየሱስ ራሱ ሲናገር ሞቼ ነበርኩ ይላል። አይደለም እንኳንም ነበርኩ አለ። ሞቻለሁ አይደለም፣ ሞቼ ነበር። ሞት የመጨረሻው አይደለም። የእግዚአብሔር ቃል ሲናገር ሁለተኛ ሞት አለ። ሁለተኛ ሞት አለ። በልሲ ሁለተኛ ሞት አለ። ያ ነው በጣም የሚያስፈራው። በስጋ ሁላችንም እንሞታለን። ከሞትን በኋላ ደግሞ እንነሳለን። ባይዘው የምንነሳው አማኞች ብቻ አይደለም። የማያምኑትም ጌታን የካዱትም ጌታን ያልፈለጉትም ሁሉ ይነሳሉ። እነሱ ወደ ዘላለም እሳት ሲሄዱ ዲንና እሳት ሲጠብቃቸው፣ ለኛ ግን የዘላለምን ሕይወት አዘጋጅቶልናል። ክብር ለእርሱ ይሁን። አሜን አሜን። ሞቼም ነበር ለዘላለም ሕያው ነኝ። እግዚአብሔር የተባረከ ይሁን። በሞትህ ጊዜ የሲኦልና የሞትን ቁልፍ ተቀብሎ ነው የተነሳው። ጌታ የተባረከ ይሁን። በዓለም ያሉ ርኩሳን መናፍስት፣ የጨለማ ኃይላት፣ የጨለማ ገዢዎች ሁሉ እንዳይነሳ ማተምም አትመውበት፣ ድንጋይም አስቀምጠው በጠባቂም አስጠብቀውት፣ ጌታችን ግን በዛ ውስጥ ጊዜ ውስጥ መቃብር ውስጥ አልነበረም፣ ስራ ይሰራ ነበር። ወደ ሲኦል ወረደ። ከዲያብሎስም አንጣ ቁልፉን አለው። የሞትና የሲኦል ቁልፍ አሁን በሰው እጅ አይደለም ያለው፣ በጌታ በኢየሱስ እጅ ነው። ጌታችን ኢየሱስ ክርስቶስ የሞትና የሲኦል ቁልፎች አሉት። ኢየሱስ ክርስቶስ በሞትና በዘላለማዊ ፍርድ ላይ ፍጹም ስልጣን አለው። ቁልፎቹ ያሉት እርሱ ነው። ማንም ሊከፍት ማንም ሊዘጋው አይችልም። የሞትና የሲኦል ቁልፍ በኢየሱስ እጅ ናቸው። ክብር ለእግዚአብሔር ይሁን። ስለዚህ ዮሐንስ ሲናገር እኔ መንግስቱንና መከራውን የምካፈል ይላል። መከራ የሌለበት ዘመን የለም። በአሁኑ ጊዜ እንኳን ከ40 ሚሊዮን የማያንሱ ክርስቲያኖች በመከራ ውስጥ አሉ። በእምነታቸው ምክንያት ብዙዎች እየተሰዉ ነው። ብዙዎች እየተገደሉ ነው። መከራ የሌለበት ዘመን የለም። ቤተ ክርስቲያን ከተጀመረች ጀምሮ መከራ ነበረ። ዮሐንስ በፈላ ዘይት ውስጥ ከተቱት ይላል። የፈላው ዘይት ሊያጠፋው ስላልቻለ ከዛ አውጥተው ፍጥሞ በምትባል ደሴት ላይ አኖሩት ይላል። እግዚአብሔር የተመሰገነ ይሁን። ያንን ግን የፍጥሞን ደሴት እግዚአብሔር የሰማይ ደጅ ያደረገለት። አያችሁ፣
መከራችን ሁሉ ማሸብረቂያችን ነው። መከራችን ሁሉ መክበሪያችን ነው። መከራችን ሁሉ ወደ ከፍታ መውጫችን ነው። መከራችን ሁሉ መለወጫችን ነው። ጌታ ስለዚህ ነው በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ዓለምን አሸንፌአለሁ። አንዳንድ ጊዜ ክርስቲያን መከራ የለበትም ብለው የሚያስተምሩ ሰዎች አሉ። ጌታችን ኢየሱስ ክርስቶስ ግን ግልጽ ነው። እንደውም ስለ ስሜ ይገድሏችኋል፣ ስለ ስሜ ትደበደባላችሁ፣ ትጣላላችሁ አይዟችሁ። አሜን አሜን። አይዞ ይበልስ። የተለያየ ትናንሽ ፈተና ወደኛ እየመጣ የታለ እግዚአብሔር አለ። እግዚአብሔር የተመሰገነ ይሁን። ምክንያቱም በመከራ ያለፈ ጌታ ነው እንጂ ያለን በመከራ ያላለፈ ጌታ የለንም። ማንባት ነው እሱ አንብቷል። መጣል ነው እርሱ ተጥሏል። መራቆት ነው እሱ ተራቅቷል። መድማት ነው እሱ ደምቷል። ንቀት ነው እሱ ጠግቦታል። ነገር ግን ጌታ የተባረከ ይሁን ሞትን አሸንፎ በአባቱ ቀኝ በክብር የተቀመጠ የክብር ጌታ ነው ያለን። ሃሌሉያ! የክህነት ልብሱን ለብሶ ስለኛ እያማለደ የሚኖር የክብር ጌታ አለን። እግዚአብሔር የተባረከ ይሁን። የእግዚአብሔር ቃል ሲናገር የክብሩ መግለጫ የሆነውን አለባበሱን ይነግረናል። ልብሱና ቀበቶ እስከ እግሩ ድረስ የሚደርስ ልብስ ለብሶ የወርቅ ቀበቶ ታጥቆ ነበር ይላል። የክህነትና የንጉሳዊ ስልጣን ነው የለበሰው። እግዚአብሔር የተመሰገነ ይሁን። ራሱ ጸጉሩ እንደ ነጭ ሱፍ ነጭ ነበረ። ንጽህናን፣ ቅድስናን፣ ዘላለማዊነትን፣ ጥበቡን ያሳያሉ። አይኖቹ የእሳት ነበልባል። እስቲ የእሳት ነበልባል የእሳት ነበልባል። በሱ ፊት የሚደበቅ ነገር የለም። ልባችንን ሁሉ ያውቃል። ነገ ልናደርግ የምናስበውን ነገር ሁሉ ያውቃል። ስለዚህ ነው እንደ ዳዊት አቤቱ ኃጢአትን ማን ያስተውላታል? ከተሰወረ ኃጢአት አንጻኝ፣ የድፍረትም ኃጢአት እንዳይገዛኝ ባሪያህን ጠብቅ። በዛን ጊዜ ንጹሕ ሆናለሁ፣ ከታላቁም ኃጢአት እነጻለሁ። መድኃኒቴ አምላኬም ሆይ አቤቱ የልቤ ሐሳብ የአፌም ቃል በፊትህ ያማረ ይሆንልኛል። እግዚአብሔር የተባረከ ይሁን። ኃይለኛ ጸሎት ነው። አሜን አሜን። እግዚአብሔር ከተሰወረ ኃጢአት ያንጻል። የድፍረት ኃጢአት እንዳይገዛን ይጠብቃል። እግዚአብሔር የተባረከ ይሁን። ማንም ብርቱ የለም፣ እግዚአብሔር ብቻ ነው። ስለዚህ ነው ስትጸልዩ ወደ ፈተና አታግባ ከክፉ ሁሉ። አንዳንዶች ሲናገሩ የአባታችን ጸሎት አያስፈልግም ብለው ይናገራል። እንዴት ነው የማያስፈልገው? ወገኖች ጌታችን ኢየሱስ ክርስቶስ ያስተማረው ጸሎት። እግዚአብሔር የተባረከ ይሁን። ስለዚህ ከክፉ ሁሉ፣ ክፉ ምንጩ ከስጋችን ሊመነጭ ይችላል፣ ከሁኔታዎች ሊመነጭ ይችላል። ወገኖች እኔና እናንተ በእርሱ በመታመን ነው በድል የምንኖረው። አሜን አሜን። በጸጋው በመታመን ነው በድል የምንኖረው። በእርሱ በመደገፍ ነው በድል የምንኖረው። ማናችንም ምንም ያህል ዘመን በቤተ ክርስቲያን እንኖር በራሱ የቆመ ማንም የለም። የእግዚአብሔር ቃል ሲናገር እንደ ቆመ የሚመስለው የመሰለው ነው እንጂ የቆመ የለም። እንደ ቆመ፣ ምክንያቱም የቆምነው በእርሱ ስለሆነ እርሱ የማንንም እርዳታ አይጠብቅም። የእግዚአብሔር ቃል ሲናገር እኔ የወይን ግንድ ነኝ እናንተም ቅርንጫፎቼ ናችኋል። ተመልከቱ፣ እሱ ምንጫችን ነው። ቅርንጫፍ ግን ካለ ግንዱ መቆም አይችልም። ካለ ግንዱ ሕይወት ሊኖረው አይችልም። ቅርንጫፍ ግንዱ የሚያስፈልገው ሁል ጊዜ ነው። በቀን በማታ ያ በዛ ግንድ ላይ መጣበቅ ይኖርበታል። እግዚአብሔር የተመሰገነ። እርሱ ግንድ ነው፣ እኛም ቅርንጫፎች። ከእርሱ በምናገኘው ጸጋ፣ ከእርሱ በምናገኘው ኃይል፣ ከእርሱ በምናገኘው መንፈስ ነው እየቆምን የምንሄደው። እግዚአብሔር የተባረከ ይሁን። እንደገና ደግሞ አይናችንን ወደ ራሳችንም አናደርግም። ምክንያቱም ወደ ራሳችን ብናደርግ መልስ ድካም ብቻ ነው፣ ጉስቁልና ብቻ ነው። ወደ ሰውም አንመለከትም፣ ወደ ሁኔታችንም አናይም። የእግዚአብሔር ቃል እንደሚለው የእምነታችን ጀማሪ የእምነታችን ፈጻሚ የሆነውን ኢየሱስን ተመልክተን በፊታችን ያለውን ሩጫ
በፐርሲቨራንስ በትዕግስት እንሮጣለን ይላል። አይኖቻችን የሚቀመጡት በማን ላይ ነው? በኢየሱስ ላይ ነው። እግዚአብሔር የተመሰገነ ይሁን። እሱ ነው የእምነታችን ጀማሪ፣ እሱ ነው የእምነታችን ፈጻሚ። እግዚአብሔር የተባረከ ይሁን። እርሱ ነው መከራን ያሸነፈ፣ እርሱ ነው በፈተናዎች ሁሉ ድልን ያደረገ፣ እርሱ ነው እውነተኛ ተስፋችን፣ ሞትን አሸንፎ በክብር የተነሳ እርሱ ነው በአብ ቀኝ ያለው የሚረዳን፣ የሚደግፈን፣ የሚያጽናናን እርሱ ነው። አይኖቻችን ከእርሱ ላይ አይነሱም። ጌታችን ኢየሱስ ክርስቶስ በባህሩ ላይ እየተራመደ ወደ ተረበሹ ደቀ መዛሙርቱ በማዕበል ወደ ተጨናነቁ ሲመጣ ምትሃት መሰላቸው። ጌታ ኢየሱስ ክርስቶስ እኔ ነኝ አላቸው። እግዚአብሔር አትፍሩ እኔ ነኝ አላቸው። በዛ ጊዜ አንተስ ከሆንኩ ልምጣ ነው ያለው። እዘዘኝ እንድመጣ ነው ጴጥሮስን እና አለው። ከጀልባው ወርዶ በባህሩ ላይ መራመድ ጀመረ። ማዕበሉ አለ፣ ነፋሱ አለ፣ ወጀቡ አለ። በክብር በዛ ውስጥ የቆመ ጌታ አለ። አሜን አሜን። አንድ ነገር ወቁ፣ በወጀብ በአውሎ ነፋስ ውስጥ የቆመ ጌታ አለ። አሜን አሜን። ወጀቡ አያሰምጠኝም በሉሲ፣ ማዕበሉም አይወስደኝም በሉሲ። ጌታ አለ በሉሲ። በወጀቡና በማዕበሉ ውስጥ የቆመ ማን አለ? በወጀቡና በማዕበል መካከል ስለቆመ ጴጥሮስም በዛ መራመድ ጀመረ። ክብር ለእግዚአብሔር ይሁን። አሜን አሜን። በወጀቡ ላይ በማዕበሉ ላይ እየተራመደ ወደ ኢየሱስ እያየ መራመድ ቀጠለ። ወዲያው ግን አይኑን ከሱ ላይ በሚያነሳበት ጊዜ ምን ሆነ ይላል? መስጠም ጀመረ። ጌታ ሆይ አለ፣ አድነኝ አለ፣ አድነኝ አለ። እጁን ይዞ አነሳው። እግዚአብሔር የተመሰገነ ይሁን። ወገኖቼ አንዳንድ ጊዜ ማዕበሉ፣ ወጀቡ፣ የተለያዩ ፈተናዎች የተለያዩ ሊያሰምጠን ይሞክራል። መቼ? አይኖቻችንን ስናነሳ። አሜን። አይኔን አናነሳም በሉት። ኢየሱስን ሁል ጊዜ አየዋለሁ በሉት። መጽናናት ያለው ወደ እርሱ ስንመለከት ነው። አሜን አሜን። ዳዊት እንኳን በመዝሙር 121 አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ረዳት አለኝ በሉሲ። ረዳት አለኝ፣ ደጋፊ አለኝ በሉሲ። ከኔ ጋር የሚቆም አለ በሉሲ። በቀንም በሉሲ፣ በሌሊትም በሉሲ፣ በየሳምንቱ በሉሲ፣ በየወሩ በሉሲ። ከኔ ጋር የሚቆም በውስጤ ያለ ጌታ አለ። ክብር ለእግዚአብሔር ይሁን። ክብር ስጡት ለጌታ። እግሮቹ ይላል እንደተፈተነ ናስ ነበሩ። እግዚአብሔር የተመሰገነ። ጽናትን፣ ፍርድን፣ ባለስልጣን መሆኑን የሚገልጹ ናቸው። ድምፁ እንደ ብዙ ውኆች ድምፅ፣ ኃይለኛ ድምፅ፣ ሁሉ የሚሰማው ድምፅ፣ ድምፆችን ሁሉ የሚሽር የዲፕሬሽንን ድምፅ፣ የፍርሃትን ድምፅ፣ የጭንቀትን ድምፅ፣ የሞትን ድምፅ የሚሽር ከበድ ያለ ድምፅ ያለው ሃሌሉያ! የእሱ ድምፅ አለ። እግዚአብሔር የተመሰገነ ይሁን። ድምፁ ምን ይላል? እግዚአብሔር ይባረክ። ድምፁ እኔ መንገድ፣ ሕይወት፣ እውነት ነኝ፣ በእኔ በቀር ወደ አብ ማንም ሊመጣ አይችልም። ድምፁ ምን ይላል? ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ፣ ስፍራ አዘጋጅላችሁ ዘንድ ይሄዳል። እኔ ባለሁበት ሃሌሉያ፣ እሱ በክብር እንዳለ እኔ ባለሁበት እናንተ እንድትሆኑ ተመልሼ እመጣለሁ። እግዚአብሔር ይባረክ። ድምፁ ምን ይላል? አጽናኙን መንፈሴን እልክላቸዋለሁ። መንፈስ ቅዱስ መጥቷል። አጽናናኝ በሉት። ልባችሁ ስብር ሲል የልብ ቁስልን የሚፈውስ የእግዚአብሔር መንፈስ ነው። ልባቸው የተሰበረውን የሚጠግን የእግዚአብሔር መንፈስ ነው። አንዳንድ ጊዜ የሰው ቃል ብቻ ሆኖ ይቀራል። እርሱ ግን ልብ ይገባል። ልብ ይገባል። የልብ ስብራትን ይጠግናል። ሐዘንን ይገፋል። አዲስ ዝማሬን ይሰጣል። በክብር ያቆማል። ክብር ለእግዚአብሔር ይሁን።
ሰባቱን ከዋክብት በእጁ የያዘ። እነዚህ ሰባቱ ከዋክብት የቤተ ክርስቲያን መልአክ ወይም ፓስተሮች መጋቢዎች ናቸው ይላል። መልእክተኞች ናቸው። በሰባቱ መቅረዞች መካከል የሚመላለስ ሰባቱ መቅረዞች ደግሞ ሰባቱ አብያተ ክርስቲያናት ናቸው። ለነዛ ለሰባቱ ብቻ አይደለም። ስለዚህ ሲምቦሊክ ነው፣ ምሳሌያዊ ነው። ለአብያተ ክርስቲያን ሁሉ ነው የተጻፈው። ለካ ጌታ አለ፣ ለካ ጌታ አለ። በየት በመካከላችን እግዚአብሔር ይባል። ለካ ጌታ አለ። ያያል ሁሉንም፣ ያውቃል ሁሉንም። እግዚአብሔር የተባረከ። አንዳንድ ጊዜ ስሜታችን ሲወድ ጌታ የማያይ ይመስለናል። አንዳንድ ጊዜ አምልኮ ሲዘመር አይ እኔ ዛሬ ምንም አላስተሰተኝም እንላለን። እንደ አምልኮ እኮ ለአንተ አይደለም፣ አምልኮ እኮ ለአንቺ አይደለም። እግዚአብሔር አምልኮ ለማን ነው? ለእግዚአብሔር ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ የምናደርገውን ነገር ሁሉ ከልብ እናድርገው። ከልብ ይሁን። አምልኮም ከልብ፣ ስንዘምር ከልብ፣ ስንሰጥ ከልብ፣ ስናገለግል ከልብ፣ ሁሉ ነገር ከልብ ይሁን። ውጫዊውን ነገር እግዚአብሔር አይቀበለውም። ልባችሁን እንጂ ልብሳችሁን አትቀበሉ። እግዚአብሔር የልብ ነገር ብቻ ነው ደስ የሚያሰኘው። ዳዊት የተመረጠው በምኑ ነው? በልቡ ነው። እንደ ልቤ የሆነው ሰው ፊትን ያያል። አቤት እኛ ለፊታችን ጥረት ስናደርጋለን፣ ለፊታችን ጥረት እናደርግ። ሰው የሚያየው ያንን ስለሆነ ግን ጥረት ማድረግ ያለብን ልባችንን ነው። ኬንያ የነበርኩ ጊዜ ብዙ የተሰደዱ ሰዎች መጥተው እዛ ይጠለሉ ነበርና በግሩፕ ነው፣ ያው በትንሽ ክፍል ውስጥ 8-10 ሆነው ነው የሚኖሩት። እና ሳምንት ያው የጽዳት ቀን አለ፣ ያጸዳሉ፣ ምን ይላሉ። እና አንዱ ሸምገል ያሉት ሰውዬ ምን ይላሉ? ቤቱን ከምታጸዱ ልባችሁን አጽዱ ይላል። ጌታ ጽዳትንም ይወዳል። በእርግጥ አምላክ በሰፈርህ ያልፋልና አካባቢ ሁሉ ንጹህ ይሆን ይላል። ጌታ የተባረከ። ስለዚህ የልብ ጉዳይ ነው። አሜን አሜን። እዚህ የልብ ጉዳይ ነው ማለት ነው። የልብ ጉዳይ ስለሆነ ልባችንን መጠበቅ አለብን። በምንድን ነው ልባችን የሚጠበቀው? በፍቅር በርስ ልባችን በፍቅር። እንዴት ነው በፍቅር ልባችን የሚጠበቀው? እኔ እንደወደድኳችሁ እንዲሁ፣ ከባድ ቃል ነው አይደለም? እንዲሁ እናንተ እርስ በርሳችሁ ምን ሆነ? ተዋደዱ። ያ ፍቅር ነው። ያ ፍቅር ከጥላቻ ይጠብቃል፣ ከቂም ይጠብቃል፣ ከበቀል ይጠብቃል፣ ከቁጣ ይጠብቃል። እግዚአብሔር የተባረከ ይሁን። አሜን አሜን። ልባችንን በእግዚአብሔር ቃል መጠበቅ አለብን። ምሳሌ 4 ላይ አጥብቀህ ልብህን ጠብቅ። ለምን? የሕይወት ሁሉ መውጫ ከእርሱ ነውና። ስለዚህ በልብ ሞልቶ የተረፈው ነው በአፍ የሚወጣው። አቤቱ አንደበቴን ጠብቅ ብንል አይሆንም። ልባችን ከቆሸሸ የቆሸሸው አተላ ነው የሚወጣው። ስለዚህ ምንጩን ማጥራት ነው ያለብን። እግዚአብሔር የተባረከ ይሁን። በፍቅር እንጠብቃለን ልባችንን፣ በቃሉ ልባችንን እንጠብቃለን፣ በጸሎት ልባችንን እንጠብቃለን። እግዚአብሔር የተባረከ ይሁን። በጸሎት በምንቀርብበት ጊዜ እግዚአብሔር በሚያሳየን ነገር ሁሉ ንስሐ እንገባለን። ልባችን ይታጠባል። እግዚአብሔር የተመሰገነ ይሁን። ነው ይላል እና እንዋቀስ። ልባችሁ ውስጣችሁ እንደ ደም ቢቀላ እኔ እንደ ጥጥ አነጻዋለሁ፣ እንደ ባስቶ አነጻዋለሁ ነው ይላል። ዳዊትም ብልጥ ነው፣ አስተዋይ ነው። ልቡ በቆሸሸበት ጊዜ ወዴት ሄደ? ያ የቆሸሸ ልቡን ይዞ ወደ ምድረ በዳ ሄደ። እጠበኝ ጌታ ሆይ እጠበኝ፣ ቆሽሻለሁና እጠበኝ። እዛ ላይ ያዕቆብ መሰላችሁ ንጹሕ ልብን ፍጠርልኝ። መስዋዕት ብትፈልግ እሰጥህ ነበረ። የሚቃጠለው መስዋዕት ደስ አያሰኝም። ለእግዚአብሔር መስዋዕት የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። እግዚአብሔር የተባረከ። ልቡን ይዞ ወደ እግዚአብሔር ይቀርብ ነበረ። ጌታ የተባረከ። 2 አፍ የተሳለ ሰይፍ ከአንደበቱ የሚወጣው እግዚአብሔር የተመሰገነ። ከአፉ የሚወጣው ቃል መሬት አይወድቅም። አሜን አሜን። መሬት አይወድቅም። የተሳለ ሰይፍ ይለዋል። የእግዚአብሔር ቃል ነው። ዕብራውያን 4 ላይ የእግዚአብሔር ቃል ኃይለኛና የሚሰራ 2 አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው።
ሻርፕ ነው። እግዚአብሔር የተባረከ ይሁን። እግዚአብሔር ይባረክ። እውነት ተገለጠ እኛም አምነነዋል ባመንበት እውነት አርነት ወጥተናል ነፃ ነፃ አርነት ወጥተናል